ክረምት ለከተማ ከየትኛውም አካባቢ በላይ ትልቅ ትርጉም አለው። በተለይ በደህንነት ውስጥ ለሚኖረው ዝቅተኛ ገቢ ላለው ምንም ገቢ ለሌለው ማህበረሰብና ሱን ኑሮ መደጎም በሚችል ሁኔታ ካሁኑ ተዘጋጅተን የ90 ቀን እቅድ ብለን ርብርብ ብናረግ ተስፋውን በጣም ከፍ ስለምናደርግ ነው። ለወጣቶች በጣም ትኩረት መስጠት አለብን። ስራ መስራት አለባቸው። ኢንተርቴይንመንቶች ያስፈልጋሉ። የከተማ ወጣት ነው የምንመራው። ሁሉ ጊዜ ኢንጌጅመንት ውስጥ መግባት መቻል አለባቸው። እንዴት ኢንጌጅ እናርጋቸው የሚለው በደንብ መታቀድ አለበት። በምንድን ነው ኢንጌጅ የምናደርገው ወጣቱን? ማስ ስፖርት፣ ይሄ ሁሉ አምፊ ቲያትር በየቦታው የተገነባው ምን አይነት ፕሮግራሞች ከባህል ጋራ ከቱሪዝም ጋራ እያቀዳችሁ ሁሉ ጊዜ ኢንጌጅ የሚያደርገውን ፕሮግራም ማቀድ ያስፈልጋል። ሁለተኛ ስራ እድል ላይ ነው። ስራ እድል ላይ የታቀደበት መንገድ 175,000 ቀላል ቁጥር አይደለም። ግን የታቀደበት መንገድ ኢንዱስትሪ፣ የግብርና የመሳሰሉት ነው። በበጎ ፈቃድ በሰፊው ስራ እድል እንፈጥራለን። የበጎ ፈቃድ ስራችን ክረምት ላይ የስራ እድልም የሚፈጥሩ ናቸው። ሰፋፊ የግንባታ ስራዎች አሉን፣ በሰፊው ስራ እድል የሚፈጥሩ ናቸው። በተለይ አሁን ከኮፕ ጋራ አያይዘን የምንጀምረው ኮሪደር እና በዛውም በሴንተሩም ላይ የምንሰራው ስራ በጣም ሰፊ ስለሆነ ኦፖርቹኒቲዎችን ሰፋ ባለ ሁኔታ ብናያቸው እዚህ ውስጥ ሊገቡ ሊሳተፉ የሚገባቸው ወጣቶች በደንብ አይተናል ወይ? በስራ እድል ብቻ ነው እየጠበቅን ያለነው? ወጣቶች ቢሮ በየደረጃው እየለየን ስራ እድል የሌላቸውን መስራት በሚችሉት ዝንባሌ በደንብ እየለየን ማሳተፍ የምንችልበትን በተናበበ የጋራ አርጋችሁ ብናዳብረው ይሄ ለክፍለ ከተሞችም ነው የሚሰራው። የሆነ መነሻ በሰጠናችሁ ልክ ብቻ የምትመለከቱት ሳይሆን እንዴት አድርገን እናስፋው፣ እኛ ጋር ምን እድል አለ የሚለውን ወጣቶችን በደንብ ኢንጌጅ ማድረግ ያስፈልጋል። የሴቶችም የታቀደበት መንገድ አያረካም። እውነቱን ለመናገር ሰፊ የሆነ ተጠቃሚነትን ምን አዲስ ነገር ነው የምንሰራው? የተጀመሩ ፕሮጀክቶችም አሉ። ለምሳሌ የተለመደው የእንጀራ ፋብሪካ እዚህም እየተጨመረ ነው። ሌሎች እድሎች አሉ። አንድ ላይ አንዴነውና በተሻለ ሁኔታ ክፍለ ከተሞችም እናንተም እዩ አጠገባችሁ ያሉትን ሰፊ እድሎች ማየት ያስፈልጋል። ይሄንኑ ከመስሪያ ቦታዎች ጋራ አያይዤ ባነሳው የመስሪያ ቦታዎችም እቅድ የተለመደ ነው እንጂ ምን ያክል መሬት 12,000 ካሬ እንሰጣለን አላችሁ። ሼድ ሳንሰጥም እንዴት እንደምንሰጥ ነው የሚያሳየው። አንሰራም ወይ አዲስ ሼድ፣ አዳዲስ መስሪያ ቦታዎች አንሰራም፣ አዳዲስ ሞሎች እያልን አይደለም። እንደማስታውሰው ቅጠል ተራ እንኳን ያቀደናል። የጎላጎል መስመር ላይ ከቦሌ መድኃኔዓለም እስከ እንግሊዝ ኤምባሲ ባሉት ላይ በርካታ የስራ እድል የሚፈጥሩ ቦታዎችን ሰርተናል። ቅድሚያ ከዛ ለተነሱት እንሰጣለን። ግን ታሳቢ ያደረግነው አዳዲስ የስራ እድሎችን ለመፍጠር ነውና እናንተ ደግሞ በተጨማሪ በዚህ ክረምት በመንሰራው ውስጥ አዳዲስ የመስሪያ ቦታዎች ምን አይነት የመስሪያ ቦታዎች የሚለውን ስታንዳርዱን ጭምር ነው ማስጠናት ያለባችሁ። ከእንግዲህ ወዲያ አዲስ አበባ ውስጥ መቼም ኤጋ በኤጋ እየሰራን እዛ ውስጥ ነው የምናስገባቸው ልንል ስለማንችል ስታንዳርዱን የማስጠናት ስራ እንኳን የዚህ ወቅት ስራችሁ ቢሆን ጥሩ ነው የሚሆነው ማለት ነው። ከቤት ግንባታ ጋር ተያይዞ የቤት ግንባታ በተሰራው ላይ ቆንጠር ተደርጎ ተቀምጧል። ግን አግሬሲቭሊ ነው መጨረስ ያለ። አንዱ አግሬሲቭ ስራችን የጀመርናቸውን ቤቶች መጨረስ ነው። ሁለተኛው ደግሞ በ2019 የምንጀምራቸውን የቤት ቁጥር መወሰን፣ ለሱ የሚያስፈልገውን ዝግጅት ከዲዛይን ከቦታ ከኮንትራክተር ልየታ ከአማካሪ ልየታ ጀምሮ በደንብ አድርገን የሰው ኃይል ዝግጅት ብዙ ስራዎች አሉት። እሱም በሚገባ ኮምፕሬሄንሲቭ የሆነ እቅድ ነው የሚያስፈልገው። የአመቱ እቅድ ኦልሬዲ ነበረና በዚህ ክረምት እንዴት አድርገን እንረባረብ። አንዱ ቤት ነው እንግዲህ ይህንን ህዝብን ልንክስ ከሆነ ትልቁ አንዱ ማዕከል አድርገን የምንሰራው መንግስት ሰራተኞች ላይ የጀመራችሁ ሴክተሮች አሉ። የፖሊስ የመሳሰሉት የተጀመሩ አሉ። እነሱን ወደ ስራ ማስገባት፣ ሌሎቹን ደግሞ በጀመርናቸው ፓኬጆች እና ሪሶርስ መፈለጊያ አማራጮች አጠናክረን መሄድን የሚጠይቅ ነውና ይሄ በእናንተ ቼክ ሊስት ላይ በደንብ በዝርዝር መቀመጥ መቻል አለበት። ክፍለ ከተሞች ጋር የሚሄደው የበጎ አድራጎቱ ነው። ቤት ላይ በምንም አይነት የጭቃ ቤቶችን ጠግናችሁ መሄድ አትችሉ። ክቡር ጠቅላይ ሚኒስትራችን ባስቀመጡት ግቦች በቃ እሱ እኮ ቆመዋል። ባለበት ሲሚንቶ ገረፍ አድርገን የሆኑ ቆርቆሮዎች ቀለም ቀብተን ያንን ቁጥር ለማብዛት የሚካሄደው አካሄድ አቁሙና ሪሶርስ እንዴት አድርገን ሞቢላይዝ እናደርጋለን የሚለውን ከበጎ ፍቃድ ማስጀመሪያ ፕሮግራም ጋር የበለጠ አስረግጠን እንሄዳለን። ነገር ግን የራሳችሁን አቅዱ። መጀመሪያ ምንድነው ልናደርግ የምንችለው? እነማንን ነው ሞቢላይዝ ማድረግ የምንችለው? ሴክተሮች በክላስተር አንድ መንደር መገንባት ትችላላችሁ። አንድ ህንጻ መጀመር ትችላላችሁ።
በየክላስተራችሁ ባሉት አቅም ያላቸው ሊረዱን የሚችሉ አንዱ ግማሹ ግንባታ እቃዎችን የሚሰጠን ሊሆን ይችላል፣ ግማሹ ማሽነሪ የሚሰጠን ይሆናል፣ ግማሹ ደግሞ ለሌላ ከምንከፍል በሙያው ሊረዳን ይችላል፣ ግማሹ ዲዛይን ሊረዳን ይችላል። ገንዘብ በተለየ ሁኔታ ሳናወጣ ግማሹ ደግሞ ገንዘቡን ኮንትሪቢዩት ያደርጋል ማለት ነው። እንደዚህ እያቀናጀን እነሱን ፕሮሞት በሚያደርግ መንገድ በልዩ ንቅናቄ በሚዲያም እያጀብን በጥሩ ሁኔታ ልንሰራ እንችላለን እንጂ በቁጥቁጥ አንመልሰውም። ዞሮ ዞሮ የክፍለ ከተማ አመራሮች በደንብ አርጋችሁ የበጎ ፈቃድ ቤቶች እንዴት ሊሰሩ እንደሚችሉ አስቡ። አሁን ሰሞኑን ካጋጠሙን እይታዎች ተነስተን የሰፋፊ የቀበሌ ቤቶችም በደንብ አርጋችሁ አልያዛችሁትም። ለይታችሁ ከሆነ ከነካርታቸው ከነቦታቸው ስጡን። እኛ አዳዲስ መሬቶችን ካሳ እየከፈልን ተጨማሪ ወጪ እየተዳረግን ነው ቤት እየገነባን ያለነው። በአንድ ቀበሌ ቤት በትንሽ የደሳሳ ቤት ግን ሰፋፊ ቦታዎች ተይዘው አመራራችን ቤት የሚገነባው ቪላ ቤት ገና ብዙ ማህበረሰብ እኮ ነው ምን ያደርግልናል ቪላ ቤት። እኛ ትልልቅ ቤቶችን ገንብተን እዛ ቦታ ላይ ሊቀመጥ የሚችል 2G+4 G+5 G+7 መስራት እየቻል መልሰን ቦታ እያባከነን ያለ ነው። እሱ ደግሞ የመረጃ ጥረት ስላለብን ነው። ክፍለ ከተሞችም እንድታዩ ይሄ በቃ መዋል ያለበት እዛ መልሰን ቤት ለመጠገን አይደለም። እንደዚህ አይነት ቦታ ያለበት ይሄ መመሪያ ነው። መመሪያው በሜር ኦፊስ ይወርዳል። እንደዚህ ሰፋፊ ግቢ ያላቸው የመንግስት ቦታዎች ለቤት ጥገና በምንም አይነት አይውሉም። አዳዲስ ቤቶችን እንገነባበታለን ወደ ላይ ከከተማው ጋራ በዘላቂነት መዝለቅ የሚችሉ ነገ የማይፈርሱ ቤቶችን እንደገና ደግሞ ብዙ ማህበረሰብን ሊይዝልን የሚችል ቤት እየገነባንበት የማህበረሰቡን ጥያቄ መመለስ አለብን። ሁለተኛ ከዚህ ጋራ ተያይዞ እዛው እያለ ከቤት በህገወጥ መንገድ የተያዘ ነው ብሎ ማስወጣት የሚቻለው ስንወስን ነው። እናንተ እንዴት ነው ህገወጥ የተባለው የሚለው ለዩና አቅርቡ። ይሄም የመመሪያችን የሰርኩላራችን አካል ነው የሚሆነው። ቤቶች በህገወጥ መንገድ የቀበሌ ቤትን የያዘ አላግባብ ነው የገባው አላግባብ ነው ወደሱ የተላለፈው የሚባል ካለ ስሩ፣ ትክክል ነው። ነገር ግን በራሳችሁ ወሰናችሁ ጨርሳችሁ ድሃ ታስወጡ። ይሄ መንግስት አንዱ ልዩ መለያውና ዲፓርቸሩ ለድሃ ያለው እይታ ነው፣ ለድሃ ያለው ውግንና ነው። ከመኮፈስ ወርዶ አመራሩ ዝቅ ብሎ ከጠቅላይ ሚኒስትሩ ጀምሮ የድሃን ቤት ጓዳ አይቶ እያጎረሰ ቤቱን እየሰራ የፈለገ የሚመጣ ትችት በዚህ በኩል እንደማናስተናግድ እርግጠኞች ሆነን አመራራችንም የዚሁ ምሳሌ የሆነ ነው እስከታች ድረስ መውረድ ያለበት። ባለሀብቶችን ሞቢላይዝ የምናደርገው ለድሃ ነው፣ ለራሳችን ጉድለት አይደለም። የድሃን ቤት ለመስራት ነው፣ ድሃውን ለመጥቀም ነው፣ ህዝቡን ለመጥቀም ብቻ ነው። ከዛ ውጪ ሌብነት የጭቃ ቤትን እናፈርሳለን በሚል ሽፋን ውስጥ እንደዚህ አይነት ጥፋት ውስጥ መግባት ትክክል ስላልሆነ ቤቶች ደግሞ መረጃውን አጠናክራችሁ ስለማትይዙና ስለማትከታተሉ አቢዩዝ እየተደረገ እንደሆነ እንኳን ቶሎ አትደርሱበትም ማለት ነው፣ መዋቅራችሁም ስለሚተባበር። ስለዚህ ቤት እንገንባ በክረምት ስንል እነኚህ ሰፋፊ የቀበሌ ቤቶችን እንለያቸው። ሰፋፊ ግቢ የተያዘ እዛ ውስጥ ያለ ሰው እግረ መንገዱን ጥሩ ቤት ያገኛል። ልክ ቦሌ ጎላጎላ አካባቢ እንዳደረግነው ማለት ነው። አንድ ቤት ፈርሶ 70 ሰው ነው አይደል ቤት ያገኘው። በቃ በትልቅ ማሳያ እኮ ነው። ገብስ ተራ አዲስ ከተማ ስንት ቤት አፍርሰን ነው ያ ሁሉ ማህበረሰብ የገባው። መንደር አላፈረስንም እኮ ግን መንደር ነው የተፈጠረው። እንደዚህ ማሳያዎች አሉ። እዛ ውስጥ ያሉትም ሰዎች ቤኔፊት ያደርጋሉ። እዛችሁ ጠገንላቸው ብለን ሲሚንቶ ገረፋ አድርገን ቆርቆሮ እንትን ብለን ጎን ደግሞ ሌላ ወይ መሬቱን አካቱልኝ የሚል ሰው ይጠቀምበታል አጥሮ። ከዛ መሬት ደግሞ ይዞስ ከቆየ 7 አመት ሆኖታል። እንዲህ አይነት ነገሮች አሉ። እንትን ገንብቶበታል። አሁን ህገወጥ ከምንለው ቀጥተነው ብናካትትለት ይሻላል። ይሄም የቀበሌ ቤቶች ላይ ጭምራል፣ መሬት ላይ ጭምራል ማለት ነውና ብዙ ትልልቅ ስራዎችን እየሰራን በእንደዚህ አይነት ጉለቶች ስራችን ማነስ የለበትም ብቻ ሳይሆን ሀብት ይባክንብናል። በዚህ አይነት ጥፋት ደግሞ ሳያው ስንገናኝ ምህረት የለንም ማለት ነው። ከጎርፍ ጋር ተያይዞ አንዱ የክረምት ርብርባችን ነው። በምንም አይነት ይህን ሁሉ የከተማ ትራንስፎርሜሽን ሰርተን አዲስ አበባ የዓለም መነጋገሪያ ሆነ ብዙ አፍሪካ ወንድሞች እህቶቻችን መነጋገሪያ ሆና በክረምት ጎርፍ መጥቶ ይሄን ያክል ሰው አጠቃይናል ቤት በፍጹም ዲዘርቭ አናረግ። ከፍ ያለውን የከተማችንንና የሀገራችንን ስም ይዞ የተነሳውን ስራ በጣም ያጎድፈዋል። በኮሪደር በሰራንባቸው ቦታዎች ላይም ምናልባት በሚሰራበት ሰዓት የታለፉ የተዘጉ በወቅቱ ያልታዩ ካሉ ክረምቱ ሲመጣ ቶሎ እናገኛቸዋለን። እጅግ በጣም ፈጣን የሆነ ምላሽ ያስፈልጋል። የሚመለከታቸው በጣም መቀናጀት መቻል አለብን ማለት ነው። በልዩ ሁኔታ እዚህ ክረምት ላይ ለውጥ የምናመጣ ነው። ከማንም በላይ ግን ክፍለ ከተሞች ናቸው ተጠያቂዎች። በዚህ ቦታ ይሄ ቢያጋጥማል
አንደኛ እዛ ህዝብ ውስጥ ውላላችሁ፣ ታድራላችሁ፣ ትሰራላችሁ፣ ከማህበረሰቡ ጋር ተቀራርባችሁ ታውቃላችሁ፣ ችግር ያለበትን ታውቃላችሁ። የማዕከል ሴክተር ሁሉም ቦታ እንዲያውቅ አንጠብቅበት። እያንዳንዱ ወረዳ፣ እያንዳንዱ ክፍለ ከተማ አካባቢውን እንዲያውቅ ይጠበቃል። በልዩ ሁኔታ እንረባረብ ስንል ደግሞ ሁሉን ነገር ወደ መንግስት በጀት አምጡት ማለት አይደለም። አንዱ የክረምት በጎ ፈቃድ ስራ አካባቢውን ማጽዳት፣ ዲቾችን ማጽዳት፣ መሰራት ያለባቸውን አዳዲስ የጎርፍ መውረጃ ቦታዎችን መጠገንም መስራትም ጭምር ነው። እንደዛ ሲደረግ የክፍለ ከተማ አመራሮች ማሽነሪ ተለምናላችሁ፣ ሞቢላይዝ ታደርጋላችሁ። አንዳንድ የማሽነሪ ስራዎችን የሚያግዙ አጠገባችሁ ስራ ስትሰጧቸው የምትሉት ማህበራት አሁን ካረዱን ታዲያ ምንድነው? ኮንትራክተሮች በዚህ ካረዱን ምንድነው? ስለዚህ ከማህበረሰቡ ጋር እንዲህ ማያያዝ መቻል አለብን። የክረምት በጎ ፈቃድም ሲታቀድ በዚህ ልክ እናንተ ጋር ሲመጣ ዝርዝር የሆነ ማሳያዎችና እንዴት እንሰራለን የሚለውን ስልት ጭምር የሚመልስ መሆን መቻል አለበት። ስፔሲፊክም መሆን ይገባናል። ከሰብአዊ ድጋፉ ጋራ መጋዘኖቹ በደንብ ተሰርተዋል። ድንቅ ስራ ነው የሰራችሁት። በጣም ድንቅ ስራ። የአዲስ አበባ አመራር ታርጌት ተለይቶ ይሄንን ስራ እንዲህ ነው ከተባለ የሚወርቅ ነገር አላጋጥመንም። በደንብ ነው። በጣም ትልልቅ አብዛኛዎቹን አይተናቸዋል። ግን ጥንቅቅ ያላደረጉ ደግሞ አሉ እና ያልጨረሳችሁ ቶሎ አጠናቁ። ሰሞኑ አጠናቃችሁ እሱን አንድ ጊዜ በጥሩ የህዝብ ንቅናቄ እናስመርቀዋለን። ባዶ መጋዘን አንመርቅም። ሁሉም ውስጥ ምን ለመያዝ ነው? ሰብአዊ ድጋፍ ለመያዝ ነው። ከዓላማው ጋር ነው የሚመረቀው ማለት ነው። ሞባላይዝ ያደረግናቸውን እስካሁን ድረስ ሰበሰብናቸው ብለን ስንገመገማቸው የነበሩ ሪፖርት ያደረጋችሁትን የሚበላሹ ያልሆኑ ሀብቶች አሉ ማለት ነው። እነሱ ሀብቶች ወደ መጋዘኑ ገብተው አሰራር ተበጅቶለት የወጪ የገቢ ስርዓት ተደርጎለት አለው። እሱን ግን የአደጋ ስጋትም በደንብ የሚጠየቅበት ነው የሚሆነው። በቁጥጥር ስርዓቱ በበጎ ፍቃድ በኩል ክፍተት አለ ከተባለ ግልጽ በሆነ ውሳኔ፣ አደጋ ስጋት ደግሞ ድንገተኛ የምንረዳው ነገር አለ ከተባለ የነበረውን አሰራር ፈትሸን ግልጽነቱን ጨምረን በዛ መንገድ የምናስተዳድረው ሀብት ነው የሚሆነው። በማንኛውም አይነት ሁኔታ ችግሮች ሲያጋጥሙ ተጨማሪ የማንንም ድጋፍ ሳንጠይቅ ከተማዋ ራሷን የምትችል ሌሎችንም የምትረዳ ከተማ ሆና ነው መውጣት ያለባት። አጠቃላይ ራስን መቻል ለማወጅ ዝግጅት እየተደረገ ነው። አንዱ ማሳያኛ ነንና ሁሉም ጋር የተሟላ መሆኑን ማየት ነው። የአረንጓዴ አሻራ ስራችን ሌላኛው ትልቅ ትኩረት የምንሰጥበት ትላንትና አጠቃላይ አመራሩ በተገኘበት ክብር ጠቅላይ ሚኒስትራችን ይፋ አድርገውታል። 8 ቢሊዮን ነው እንደ ሀገር ዘንድሮ የምንተክለው። በየክፍለ ከተማው ቦታዎቻችሁን በሚገባ ለዩ። አዲስ አበባ ከዘንድሮ በኋላ 30% መሙላትና ዓለም አቀፍ ተወዳዳሪ ከተማ መሆን አለባት የሚለው እልህ በደንብ ይግባብን። ግድ የላችሁም እንችላለን። እስከዛሬ እንደዚህ አቅደን ያልቻልነው የለምና አትሊስት ዘንድሮ 6 ሚሊዮኑን ከኮፕ ጋርም ተያይዞ ሰፊ ቦታ ስለሆነ እያዘጋጀን ያለ ነው። ራሱ ወደ 300 ሄክታር ነው የሚደርሰው የኮፕ አካባቢ። እኛ ግን በዘላቂነት ከተማችን እየገነባን ነው። በዘላቂነት ምግብ የሚገኝበትን ስራ እየሰራን ያለ ነው። ስራ እድል እየፈጠርን ያለ ነው። እዛው እያለ ለጊዜው አንድ ኢቨንት ጉዳይ አይደለም። እሱ ትልቅ ክብር ቢሆንም ለሀገር፣ እኛ ግን አጋጣሚውን ተጠቅመን ከተማችንን በሚገባ ገንብተን የምንወጣበት እድል ነው ያገኘነው ለማለት ነው። የገቢ በዚህ በሰኔ የ2018ቱን እንዴት ነው የምናሳካው? መሳካት መቻል አለበት። አንዱ እሱን ነው የምናየው ከ90 ቀን እቅዳችን ውስጥ። ሁለተኛው የ2019 የገቢ እቅዳችን የገቢ ፖቴንሻል ተጠንቷል። በኢንዲፔንደንት ተቋም አጥንተናል። ለሁላችሁም እናቀርባለን። ምን ያክል ከፖቴንሻላችን ያነሰ ገቢ እንደምንሰበስብ ኦብጀክቲቭሊ ሳይንሳዊ በሆነ መንገድ ማሳየት ችለዋልና እሱን እናያለን። ግን እሱን መነሻ አድርገን ገቢዎች ዘንድሮ አብዛኛው ዝግጅት የምናደርግበት ስለሆነ አስፐር ዘ ፖቴንሻል ለመስራት ዘንድሮ ግን ምን አዳዲስ የገቢ መሰረቶች አሉን? ገቢ መሰረት ማስፋት ላይ የአሰባሰብ ስርዓታችንን እንዴት አድርገን እናጠናክርና ወደ ሲስተም እናስገባ የሚለው ነው ዋናው ትኩረት የሚሻው። ከንቅናቄ ስራዎቻችን ጋር ተያይዞ በማስ ስፖርት፣ በእግር ጉዞ፣ በደም ልገሳ፣ በጽዳት፣ በውይይት ዲቾችን፣ በአረንጓዴ ልማት ተከላ በቃ ህዝቡን እስከ መጨረሻ ቀጥሎ ደግሞ በበዓላት በጣም ኢንጌጅ አድርገን ነው ይዘን የምንዘልቀው። ቋግሜን በስራ በልማት እንዴት አድርገን ህዝቡን ኢንጌጅ እንደምናደርገው ክሊር ሆነን የሆይታ የሰረሞኒ ስራ ሳይሆን ውጤት ይዘንበት የምንወጣው ስራ መስራት እንድንችል ነው ያሰብነው። ከአገልግሎት ጋር ተያይዞ በዋናነት ሁሉን በአንድ ጊዜ አንሰራ፣ ፎከስድ መሆን መቻል አለብን። ፎከስድ ለመሆን
አንዱና ዋንኛው ሁለቱንም የመሬት አገልግሎቶቻችን ምን አዳዲስ የመሬት አገልግሎቶችን ነው ወደ መሶብ የምናስገባው? የትኞቹን ነው በብዛት ሰው የሚመላለስባቸው? አትሊስት በዚህ በ90 ቀን ውስጥ አዳዲስ የምናስገባቸው ላይ በይፋ እንነጋገር። ሁለተኛ ከገቢ በርካታ አገልግሎቶችን ወደ መሶብ አንድ ዲጂታል ማዕከል ማስገባት አለብንና እሱን ዝግጅት ነው ትኩረት እንድታደርጉ የምንፈልገው። ሶስተኛ ከግንባታ ፈቃድ ቁጥጥር ስራ ጋር ተያይዞ ህዝቡን የሚያመላልሱ የኦንላይን አድርገናቸዋል ብለው ነገር ግን ግለሰቦች ሲፈልጉ የሚፈቱ ሲፈልጉ የሚያስሩትን አሰራር ማስቀረት ላይ ትኩረት ማድረግ መቻል አለብን። ሲስተማችንን በማጠናከር አብዛኛውን ወደ ዲጂታል አንድ ማዕከል አገልግሎት እያስገባን ሰውን እያሰለጠን እያበቃን አገልግሎትን ከብዙ ውጣ ውረድም ከሌብነትም እያላቀቅን መሄድ ነው። ስለዚህ ታርጌቱ ስንት ተጨማሪ አገልግሎቶችን ትኩረታችን እነኚህ አገልግሎቶች ይሁኑ ንግድንም ብንጨምር ደስ ይለኛል። ግን በዋናነት ግን እነኚህ ናቸው። ከሙስና ጋር ተያይዞ እየሰራን ራሱ ፐርሰፕሽን ዋለ እየሰራን ለውጥ እየመጣ ራሱ ይህን ሁሉ ሀብት ከሌብነት አላቀን ተመልሰን ከተማውን እያለማን ከየት ሀብት መጣ የሚለውን እኛ ራሳችን መናገር እስከሚያቅተን ነው። ምንም ማጋናን አይደለም እያወራን ያለ ነው። ማንም ሰው አይቶ እየመሰከረ ያለው እውነት ነው። ልማትን የሚቃወሙ አካላት እንኳን መቃወም የማይችሉበት ደረጃ ደርሰዋል። ይሄ የከተማው ሀብት ነው። ከሌብነት ከዘረፋ ባናላቀው ከየት እናመጣለን? ነገር ግን ፐርሰፕሽኑን ዝም ብላችሁ ቼክ ብታደርጉ የአዲስ አበባ ላይ ሌብነት አመራሩም ይላል ፐርሰፕሽን አለ። ችግር የለም እያልኩ አይደለም። ችግር በጣም ጉቦኝነትና እድሉ ከተገኘ በተገኘው ቀዳዳ ገባ የማለት ፍላጎቱ ትንሽ አይደለም አለ። በተለይ ጉቦኝነት በጣም አለ። ነገሮችን ጥቅም ካላገኙ ስርስር ማድረግና ማስለቀስ፣ ማቆየት፣ መተብተብ አለ። ኮምፕሊኬት ማድረግ አለ። ቅንነት ማጣት አለ። እሱን እንድንሸፋፈን አይደለም ጥሩ ሰርተናል የምንለው። ያልተሻገርነው በሽታ ነው። ለመሻገር ደግሞ ጥረት እያደረግን ነው። መሶብ አንዱ ትልቁ ማሳያ ነው። እሱንም ቢሆን በዚህ ደረጃ የተሰራ ስራ ያው ብሶበታል። ስርዓት ወደማይሆን ሄዷል። ጭራሽ አሰራር ነው። በይፋ ነው አካውንታቸውን የሚሰጡት። እንዲህ ነው የሚለው ንግግር የተደጋገመ የሰራነውንም ስራ እየደፈቀው ነው ያለው። ስለዚህ የ90 ቀናችሁ እቅድ ውስጥ መግባት ያለበት እንዴት አድርገን ነው በትክክል የተሰራና ለውጥ የመጣውን ናሬሽን በሚገባ መሸጥ የምንችለው? እውነት ስለሆነ ኮሚኒኬት ማድረግ በሚገባ ያስፈልጋል። ከአመራር ማጥራትና መልሶ ማደራጀት፣ ማሰልጠን፣ ማዘጋጀትና በተሻለ ኢነርጂ ወደ ስራ ማስገባት አንዱ ተልኮ ይሄ ነው። እዚህ ውስጥ በተልኮ ነው በቃ ሰውን የምንገመግመው በሰጠነው ተልኮ። የአመቱ ስራ ደግሞ አለ እዛ ውስጥ ተልኮ እንዴት ፈጸመ ነው። ደስ የሚለው አዲስ አበባ ከ2014 ወዲህ ሰው በተሰጠው ተልኮ በተሰጠው የተልኮ አይነትና ልክ ነው እየተገመገመ ያለው። እዛም እዚህም ትንሽ የሚያጋጥሙን ነገር ካለ ደግሞ አኮርዲንግሊ ፖዚቲቭ ኢነርጂን እየጨመርን ተጨባጭ በሆኑ ጉዳዮች መመልከት ተገቢ ነው የሚሆነው። በጥቅሉ በተቀናጀ በተደራጀ መንገድ እንስራና ውጤታማነታችንን አሁንም ከፍ እናርገው። ሁሉ ጊዜ ኮንቲኒቲ በቃ የአዲስ አበባ ከተማ ውጤት ሁሉ ጊዜ ተደማሪ አዳጊ የሆነ የሚሄድ እንጂ የሆነ ቦታ ላይ አንድም የሚንገራገጭ የስራ አይነት እንዳይኖር በጣም እርግጠኛ ሆነን እንምራው። ሰው በተሰጠው ልክ ይለካ፣ ስራ በዝርዝር ይሰጠው። ስራ ለክተን ለሰው ሳንሰጥ ሰውን ለመገምገም አንሄድ። በሰጠነው ስራ ልክ በሰጠነው የስራ አይነት ሰው ተልኮውን መወጣት ከቻለ አለቀ። በግምገማ ሂደታችን ኦብጀክቲቭ ይሁን። በተልኮ ምለው ለዛ ነው። በፐርሰፕሽን አናጠራምም አንገመግምም። ስፔሲፊክ ተልኮ የሌለው ሰው አይለንም። ተልኮውን ሲፈጽም ግን ተልኮውን በጣም በፍጥነትና በጥራት በመፈጸም ሽፋን ውስጥ ደግሞ ጥፋቶችን አንሸፈንም። ይኸውላችሁ አመራሮች ምን ማድረግ አለብን መሰላችሁ? አጠገባችሁ ጥቃቅን ችግሮች ሲያጋጥሙና ይሄ ለምን ሆነ የሚል ማጉረምረምና እይታ ሲመጣ እድል ስጡ ለማየት። ግድ የለም ከማንም በላይ እናንተን ይጠቅማል። ሰው ይናገር፣ ይሄ ጎድሏል፣ ይሄ ትክክል አይደለም፣ ይሄ ጥሩ አልተፈጸመም የሚለውን ፊት ለፊት ለመናገር አንደኛ እንለማመደው። አጥርታችሁ እዛው ይሄ ጉዳይ እኮ እዚህ ወዲያው ክላሪቲ ፈጠሩ። አይስፋፋ። ህዝባችንንም የምንመራውንም እንረዳው። ተናገረ እኮ ህዝቡ ምንድነው የምንፈልገው አለ። ዲሞክራሲ። ለዲሞክራሲ ያለውን ጽናት እኮ ነገረን። ዲሞክራሲ፣ ሁለተኛ ልማት፣ ሶስተኛ ሰላም። ይሄ ችግርና ግጭት ባለበት ቦታ ሁሉ በሚገባ ኮሙኒኬት አድርጓል። ህዝቡን ስንረዳው እኮ ነው የምንመራው። ስለዚህ እነኚህን ነገሮች አጥብቀን እንይዛለን ማለት ነው። በውስጣችን እኛ አንዳችን ለሌላችን ዲሞክራት ካልሆን በመገጸጽ በማስፈራራት በዛ በዚህ በመቆጣት የምናሰራው ሰው የለም።
ሲያጠፋ ጥፋቱን ነው የምንቆጣው፣ ብልሽቱ ነው የምንቆጣው፣ ትክክል አይደለም የምንለው። ከዛ ውጪ ስንመራ፣ ስንገመግም፣ ስናሰማራ፣ መልሰን ፊድባክ ስንሰጥ በጣም አፕሮቻችን ዲሞክራቲክ መሆን መቻል አለበት። ልምምዱ እያደገ እንዲሄድ ህዝባችን የሚፈለገው ይሄ ነው። ብዙ ጥረት የሚያደርግነው ማአት መመሪያ አውጥተንባችሁ ለዚህ ነው። ለምርጫ ብቻ የመጨረሻ ግብ አይደለም። ሁሉ ጊዜ የምንለማመደው የየዕለት ህይወታችን ስራችን ውስጥ ልንላበሰው የሚገባ ባህሪ ነው መሆን ያለበት። ከዛስ ወደ ማህበረሰቡ ይዘልቃል ማለት ነው። በስራችሁ ያለው ከመመሪያችን ከአሰራራችን ውጪ ሰው የሚያንጓጥተው ሰው ጤፎ የሆነ ምንም ብዙ ክብር የማይሰጥ ሰው እዚህ ካላለማመር ነው ከየትም ሊመጣ አይችልም። በደረስንበት ሰዓት ማባረር ይሆናል። ኢንቨስት እናደርግበታለን፣ ማባረር፣ ኢንቨስት እናደርግበታለን፣ ማባረር። ምን ይጠቅማል? ፓርቲውን አይጠቅምም። እጅግ በጣም አድርገን እናመሰግናለን።